ሙዚቃ ህይወቴ ሁሉ ጊዜ በፋና ቀለማት ከምናስታውሳቸው ጉዳዮቻችን መካከል ትልቁ የመዝናኛ ጉዳያችን ነው። በዚህኛው ሰዓት ደግሞ ኤአይን ይዝና ሙዚቃን አስተሳስረን አብረን ቆይታ እናደርጋለን። በሳምንቱ ውስጥ ከነበሩ ትልልቅ ሁነቶች መካከል እያለን ያነሳናቸው ጉዳዮች አሉ። ለዚህኛው ሰዓት መቆያ እንዲሆነን ግን የኤአይ ሙዚቃ ውድድር ተከናውኖ ነበረ። በተለየ መንገድ የፈጠራ ሰዎች ደግሞ ስራዎቻቸውን ይዘው ቀርበው አሸናፊ ሆነው ብርም ጭምር የተሸለሙበት ነው። ተስፍሽ እንኳን ደህና መጣ። ጀመረ እንኳን ደህና ቆየኝ። በተለየ መንገድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን እናስታውሳለን። ተስፍሽ ደግሞ ተስፋዬ ዘውዴ የኮሙኒኬሽን ዳይሬክተሩ ነው። አብረን ቆይታ እናደርጋለን። ጥቂት ጉዳዮችን ስለ ውድድሩ እናነሳለን። በጣም ብዙ ተመልካቾቻችን በፋና ቴሌቪዥንም ለተመልካቾች የደረሰ ጉዳይ ስለሆነ ተመልክተውታል ብለን እናስብና መነሻ የነበሩ ሀሳቦችን እናነሳለን። ምን ዓላማ አድርገው ነው የኤአይ ሙዚቃ ውድድሩ የተከናወነው የሚለውን ሀሳብ ብናነሳ ጥሩ ነው። በግል ወድጄ ስመለከተው የነበረ ጉዳይ ነው። አሪፍ ነበር። በጣም ስሜት ሰጥቷል። ናይስ ከሆነ ያው በዋናነት እንግዲህ የኤአይ ክሬቲቭ አዋርድ የሚል የአርቲፊሻል ኢንተለጀንስ ቴክኖሎጂ እንደምታውቀው የሰው ልጅ የፈጠራ አቅምን ማዳበር ደግሞ አሁን በራሳችን ቋንቋ ማገናዘብ፣ ማሰላሰል፣ መነጋገር፣ ችግር መፍታት የሚቻልበት ሂደት ላይ አንዱ የሙዚቃ ኢንዱስትሪው ቀዳሚ እድል ነው ያገኘው ማለት ነው። ስለዚህ በዚህ የሙዚቃ ውድድር ውስጥ ዋና ትኩረት ያደረግንበት ኤአይን ለበጎ ዓላማ ስንጠቀም የፈጠራ አቅምን እንዴት አድርገን ማዳበር እንችላለን የሚለው ጉዳይ ላይ ነው ትኩረት የተደረገው። የዚህ ውድድር ዋና ዓላማ የፈጠራ አቅም፣ ታለንቱ፣ ፍላጎቱ፣ ዝንባሌው ያላቸው ነገር ግን የተወሰነ ውስንነት ደግሞ የሚገጥማቸው አቅም ሊሆን ይችላል፣ ሪሶርሶች ሊሆኑ ይችላሉ። ያንን ጋፕ መሙላትና ችግሩን መፍታት ላይ ነው ትኩረት አድርገን የነበረው። እንደምታውቀው ሙዚቃ እንግዲህ ለምሳሌ ኦነስትሊ ስፒኪንግ እኔ ጥሩ ግጥም ጸሐፊ አይደለሁም፣ ግጥም ላይ ደካማ ነኝ። ነገር ግን በኤአይ ታግዞ ደግሞ ግጥምን ለማዘጋጀት ያግዛል። ፕሮምፕት ኢንጂነሪንግ ሐሳብህን በደንብ ማስረዳት እስከቻልክ ድረስ ለኤአይ ሞዴሉ እሱ ደግሞ ያንተን ሐሳብ ተረድቶ በተዋቡ ቃላት ወይም ስሜት ሊሰጡ የሚችሉ ከዚህ በፊት እንደምናውቀው ሙዚቃዎቻችን በጣም ውብ የሆኑ ግጥሞችን እናገኛለን። ልክ እንደዛ የሰው ልጅ ያግዛሉ ማለት ነው። እሱ ብቻ ሳይሆን ዜማ ላይም ቢሆን እኔ ሙዚቃ ሳዳምጥ ልትል ትችላለህ። ነገር ግን አሁን በድምጽ ጭምር ያለውን ቫልዩ ታይበታለህ። ሚክስ ማድረግ፣ ማስተሪንግ የምትላቸው በሙዚቃ ኢንዱስትሪ ላይ የምንመለከታቸው ሙያተኞች ጊዜ ወስደው ጉልበታቸውን፣ ዕውቀታቸውን፣ ሪሶርሳቸውን በሙሉ አንድ ላይ አድርገው ሰፋ ያለ ጊዜ ወስዶላቸው ምናልባትም ዓመታትን የሚፈጁ ስራዎች ሁሉ እንዳለ እናያለን። ስለዚህ ኤአይን ተጠቅሞ ደግሞ በአጭር ጊዜ መልእክትን ማስተላለፍ የሚችል እንዲሆን ነው ያስቻልነው። ስለዚህ ያው ፈጠራን፣ ታለንትን፣ ፍላጎትን መግለጥ የሚለው ላይ ትኩረት አድርገን ነበር። በፕሮግራሙ ስመለከተው እኔም በተለየ መንገድ እንደው ስራው ለኤአይ ትቶ አይነት ስሜት አልነበረውም። ምክንያቱም ጎበዝ ልጆች ናቸው፣ ወጣቶች ናቸው። በጣም ጥረት ያደረጉት ስራ አይነት ሙዚቃ የተማሩም አሉ። ባይዘው አንደኛው ወጣት ለምሳሌ ሙዚቃ ሰው እንደሆነ የጃዝ 3 ዓመት የተማረ ልጅ መሆኑን እዛው ሲሸለም ነው እኛም ያወቅነው። አክቹሊ እያንዳንዱ ስራ የነበረውን ኮንትሪቢዩሽን ስታየው እንዴት እንደሞከሩ ዳኞች ከሚሰጡት አስተያየት የኤአይ ሞዴል አጠቃቀም ላይ ስትመለከት ልጆች ያደረጉትን ክሬቲቭ የሆነ የፈጠራ አቅማቸውን ስታይ ደግሞ ሌላ ደስ የሚል ከፍታ አይተንበታል። እንደውም እዚህ ጋር ቢነሳ ጥሩ ነው ብዬ ያሰብኩት በተለየ መንገድ አንዳንዶቹ ስጋት የሚገባቸው ይኖራሉ። ምክንያቱም የጥበብ ስራዎቹ በኤአይ እየተሰሩ ሲመጡ የመተካት ነገር እንዳይኖር ስጋት የሚገባቸው ሰዎች አሉ። ለእነሱ ምን ማለት ትፈልጋለህ? ቴክኖሎጂ ዲፔንድስ አፖን ዘ ዩዝ ኬዝ ዛት ዩ አር ማለት ያንተ አጠቃቀም ሁኔታ ነው የሚወስነው። ለምሳሌ እሳት ጠቃሚ ነው ጎጂ ነው? እንዳጠቃቀም ነው። በጣም ውድ የሆነ ህይወታችንን ሊነጥቅ የሚችል ሀብት ንብረቶቻችን ሲወድሙ በእሳት የተነሳ አይተናል። ነገር ግን ደግሞ በአግባቡ ጥፍጥ ያለ ምግብ እንድንመገብ ለህይወታችን አስፈላጊ የሆኑ ነገሮችንም በእሳት አማካኝነት እንዴት ከእሳት መፈጠር በኋላ የሰው ልጅ ህይወት እንዴት እንደቀለለ እናውቃለን እኮ። ስለዚህ እሳት ጎጂ ነው ብለን ጭልጥ ብለን እንደማንተው ሁሉ ኤአይን ኤቲካሊ እንጠቀምበት ነው እኛ የምንመክረው። የኢንስቲትዩሽናችን ዋና ሞቶ ኤአይ ፎር ኦል ነው የምንለው። ግን ኤአይ ለሁሉም ስንል ስነ ምግባራዊ የሆነ የሰው ሰራሽ አስተውሎት ቴክኖሎጂ አጠቃቀም መርህ መከተል ማለት ነው። ባነሳው የሙዚቃ ሐሳብ ላይ ብንነሳ ቢያንስ 70% በኤአይ የተደገፈ ይላል። ነገር ግን ኦሪጂናሊቲውን፣ አውተንቲክ የሆኑ ስራዎችን፣ ሬሌቫንሳቸውን ከኢሹ ጋር ምን ያህል ተዛማጅነት አላቸው ኤአይ ብቻውን የሚሰራው አይደለም። የሰው ልጅ ካላገዘው ሞዴሉን ምንም ነገር ሊፈጥር አይችልም። አትሊስት ለምሳሌ ግጥሙን ስትመለከት ምን ብዬ ልጻፍልህ ይፈልጋል፣ ሐሳብ እንድትሰጠው ይፈልጋል። ሐሳብ ምን መሆን እንዳለበት ያስረዳል። ስለዚህ ሁሉም ተወዳዳሪዎች ሊባል በሚችል ደረጃ በጣም ግሩም የሆኑ ስራዎችን ሞክረዋል። ውድድር ስለሆነ 1 2 3 ተብሎ ተለዩ እንጂ ለኛ እኔ ዳኞች ጀጅ ያደረጓቸው 528 ሙዚቃዎችን የመስማት እድል ስላገኘው በጣም አጣጥሜ እንጂ ያረኩት ሆነኝ እውነት ለመናገር። ያ ማለት ግን ሌሎች ሙዚቃዎችን አልሰማም ማለት አይደለም። የስ አርቲስቶቻችን የሚሰሯቸው ግሩም የሆኑ ስራዎች
ምን የምታወዳደራቸው እኮ አይደሉም፣ ውብ ናቸው እነሱ ራሱ። ነገር ግን በኤአይ ደግሞ ከፍጥነት ጋር የሆነ ለምሳሌ ብዙ የሙዚቃ አቀናባሪዎች ከተማችን ላይ መዲናችን አዲስ አበባ ላይ ቢሆኑ ከአዲስ አበባ ግን 700-800 ኪሎ ሜትር ርቀት ላይ የሚገኙ ወገኖቻችን ሙዚቃን ማቀናበር፣ ግጥም መጻፍ፣ ሙዚቃን ከኤአይ ጋር ታግዞ መፍጠር፣ ስሜታቸውን መግለጥ፣ የራሳቸውን ባህላቸውን፣ አኗኗራቸውን፣ ማንነታቸውን ለሌላው ማጋራት የሚችሉበትን እድል ኤአይ ተጨማሪ አቅም ነው የፈጠረላቸው። ያ ማለት የፈጠራ አቅም ይቆም እያልን አይደለም። ስለዚህ ኤአይ በደንብ ከተጠቀምንበት ማንኛውም መስክ ላይ ሙዚቃ እድል እንዳገኘ ሁሉ አርቱ የመጀመሪያ ተጠቃሚ እንደሆነ ሁሉ ቀጣይ ሌሎቹ ዘርፎችም ከዚህ ዘርፍ ላይ ማግኘት ያለባቸውን ጥቅም ዋይዝሊ መጠቀም ከቻል እኔ ልበ ሙሉነት ማጋራው ሐሳብ ጥቅሙ ያችን ግን ይወስነዋል። ልክ ነው እንጂ አሁንም አዳዲስ አልበሞችን እንጠብቃለን፣ ላይቭ ባንዶችን እንጠብቃለን። እነሱ እንደተጠበቀ ሆኖ የኛውን ግን ማስኬት ስለሚያስፈልግ ልክ ነው። የተለያየ ቀለም እኮ ነው የምታገኘው፣ በቃ ውበትም ነው የምታገኘው። ዓለም ደግሞ እየሄደበት ያለ ጉዳይ ስለሆነ እንደ ኢትዮጵያዊነት መሞከሩ ብዙ ወጣቶችም ስላሉ ተወዳዳሪም ያደርጋል። በነገራችን ላይ ዓለም አቀፍ ውድድሩ ላይ ካየኸው አሁን በጣም ግዙፍ የሚባሉ አርቲስቶች በኤአይ ተጠቅመው እንዴት ስራዎቻቸውን ምክንያቱም ውስጥ ያለን ታለንት ፍላጎትን በደንብ በፕሮምፕት ማስረዳት ከቻልክ ውስጥ ያለው ነገር የመከሰት አቅም አለው፣ ያሳያል፣ ያቀርብላል ብዙ ዳታዎች ስለሚጠቀም። ነገር ግን በአንድ ሰው ኤፈርት የምታደርገው እኔ ብቻዬን የሆነ ነገር ብሰራና እኔ እናንተ አብረን ስንሰራ በእርግጠኝነት የኔ እናንተ ዕውቀት እኔ ብቻዬን ከምሰራው ይበልጣል። ሌሎች ሰዎች ያላቸው ዕውቀትም ደግሞ ሲደመርበት ከፍ እያለ ይሄዳል። ስለዚህ ከበርካታ ባለሙያዎች የተሰበሰበ ዕውቀት ፍላጎትን በጥራት በፍጥነት በጊዜ በተወዳዳሪነት ውብ አድርጎ ያቀርብላል። በጣም አሪፍ ነው። በጣም በርካታ ዳኞች ነበሩት። ወደ 6 ዳኞችን ተመልክቻለሁ። ታላላቆቹና ዮናስ ኮርፌ ሙዚቀኛን ጨምሮ። ከዛ እንደ መመዘኛ ደግሞ እናንተ ያዛችኋቸው እነሱ ደግሞ የሄዱበት መንገድ አለ። እነሱ እንዴት እንዳገኛችሁ የምዘና ሂደቱ ምን ይመስል እንደነበር ብንሰማው በጣም ትክክል። በምዘና ሂደቱ ላይ ስንመለከት ያው አንተም እንደጠቀሰው አንጋፋው ዮናስ ኮርፌን ጨምሮ በኢንስቲትዩት ውስጥ የሚገኙ የኤአይ ኤክስፐርትም ጭምር የተሳተፈበት ነው። ስለዚህ ሬንጁን ስትመለከተው የቴክኖሎጂ ሰዎች ነበሩ፣ ሙዚቃ አቀናባሪዎች አሉ። እነ ጆሲ ኢን ዘ ሃውስን ስትመለከት ዮሴፍ ገብሬን ሙዚቀኛ ነው፣ ገጣሚ ነው፣ ፕሮዲዩስ ያደርጋል፣ ዳይሬክት ያደርጋል። ማለት በአርቱ ላይ የካበተ ልምድ ያላቸው በአንጻራዊነትም በኦን አቨሬጅ ካየነው ከ15 እስከ 20 ዓመት ባለው ሬንጅ ውስጥ የሚገኙ ሰዎች ናቸው። እነ ዲጄ ቤቢን ከተመለከትክም አዲስ ሚውዚክ ላይ ኦልሞስት 18 ዓመት በላይ ኤክስፒሪየንስ ያለው ሰው ነው። እንደዚህ አይነት ስራዎችን ስትመለከት በተለይ ሙሉጌታ ገረሱን ካየህ ደግሞ ውጭ ሀገር ሆኖ የራሱ የሙዚቃ ትምህርት ቤትም ጭምር ያለው በኤአይ ፕሮዲዩስ በማድረግ ውስጥ ኦልሞስት ይህንን ቴክኖሎጂ አብረው እየሰሩ እየተማሩ እያስተማሩ የሚገኙ ሰዎችን ትመለከታለህ። እነዚህ ሰዎች አንደኛ ኤክስፐርቲዛቸው ነው የተፈለገው ሪል የሆነ የሙዚቃ ላይ ያለ ታለንታቸው ፍላጎታቸው፣ ነገር ግን እሱ ብቻ ሳይሆን በቴክኖሎጂ ደግሞ ተጠቅመው እያስመዘግቡ ያሏቸውን ውጤቶችን ከዚህ በፊት ዳኛ ከመሆናቸው በፊት ከነሱ ጋር ጥልቅ የሆነ ውይይት አድርገናል፣ ሐሳቦችን ተለዋውጠናል፣ ገምግመናል። ሪሊ ይሄንን የሙዚቃ ውድድር መዳኘት ይችላሉ አይችሉም የሚሉትንም ተመልክተናል። ያ ብቻ ሳይሆን ደግሞ እነሱን በምን አግባብ ሊገመግሟቸው ይችላሉ። ለምሳሌ አንድ ተወዳዳሪ ያስገባውን ስራ አንተ ሰብሚት ያደረከውን ሙዚቃ ራሱን የቻለ ፕላትፎርም ተዘጋጅቶለት መጀመሪያ አፕሎድ የምታደርግለት ወይ የምታስገባበት ማለት ነው ክሬቲቭ አዋርድ AI ይባላል። እዛ ላይ ታስገባለህ። በዛ መሰረት እንዴት አድርገው ዌት ያርጉት አንድ ሙዚቃ ይሄ ጥሩ ነው ይሄ መጥፎ ነው ለማለት መለኪያ ነገር ያስፈልጋል። እነሱም በደንብ ተዘጋጅቶላቸው ነው። ለምሳሌ ስለ ፈጠራ ነው እያነሳን ያለ ነው። ቅድም የመጀመሪያ ጥያቄ ላይ AI የፈጠራ አቅምን ይገድባል አይገድብም አይነት ክሪቲክስ እንዳለው ሁሉ ማለት ነው የፈጠራ ችሎታው ምን ይመስላል፣ ኦሪጂናሊቲ እንዴት ነው አንዱ መለኪያ ነበር። ክሪኤቲቪቲ እንዴት ነው የአርት ሰዎች ናቸው ክሪኤቲቪቲ እንጀጅ የሚያደርጉ። እሱ ብቻ አይደለም ከተሰጣቸው ቶፒክ ጋር ወይም ከጭብጡ ጋር ያለው ተዛማጅነት እንዴት ነው። እያንዳንዳቸው በፐርሰንቱል ተቀምጦላቸው ነበር። ይሄ 20%፣ ይሄ 30%፣ ይሄ 10% እየተባለ በደንብ ሳይንሳዊ የሆነ የመገምገሚያ መስፈርት ተከትለን ነው ለመገምገም የተሞከረው። ከዛ ቀጥሎ የቴክኒካል ጥራቱስ እንዴት ነው። ለምሳሌ የኦዲዮ ጉዳይ ስንመለከት አንዳንዱ በእኔና አንተ እንደምናዳምጠው ቃልና በኤአይ ጀነሬት የተደረገ ኦዲዮ ሲሰማ ቫሪ የሚያደርገው ግን በትክክል ሰዎች እንደሚያወሩት አይነት አድርጎ ለማምጣት ቴክኒካል ዕውቀት ይጠይቃል። እንዴት አድርገው ነው ዛሬ የተጠቀሙበት ግጥሞቻቸው ሳይቀር የግጥም ጥልቀት ወይም ሊሪክስ ዴፕዛቸው እንዴት ነው የሚሉ ጉዳዮችም ተነስተው ነበር። እና በጣም በርከት ያሉ የመገምገሚያ መስፈርቶችን ተከትለዋል። ከዛ ትልልቅ ሽልማቶች የነበሩበት ነው። እነዛ 528 በጣም ብዙ ስራዎች ናቸው። እነሱን ሁሉ ሰምቶ ወደ 20 ከዛ ወደ 5 ከዛ ወደ 3 ማምጣት ራሱን የቻለ
ሂደት ነበረው። ግን ደግሞ ተወዳዳሪዎቹ ስራዬ ብለውም ወደፊትም የሚቀጥል ጉዳይ ስለሚሆን ትክክል ማበረታቻ ነገር በጣም መልካም የነበረ ይመስለኛል። በጣም የወደድኩት ስራ ነው። ለምሳሌ ኤፍሬም ነው አንደኛ ወጥቶ የነበረው ጎሽ አይጠመድም እንደ በሬ ቀንበር አይለምድም። የአድዋ ታሪክ ደግሞ መነሻ ያደረገ ስለነበረ ብዙዎቻችን በጣም ትኩረት ሰጥተነው እንድንሰማ ምክንያት የሆነ ጉዳይ ነበር ይመስለኛል። ያ እሱ ሁለተኛ የወጣውንም የኪሩቤልን በሀገሩ ብትመለከተው የኬቴምን የዘመኑ አድዋን ስትመለከት ግጥሞቹ ራሱ ይገርማሉ፣ ዜማቸው ይስቡሃል እና ውድድሩ ላይ ያለንም ጨምሮ የተወዳዳኞች ጀጅ ያደረጉ ብዙ ሰው ሲወዛወዝ ስሜቱ ሲሆን ፉከራው ሽለላው ያን አይነት ስሜት እንታለ አንድ ሀገርን እንዴት አድርገው እየገለጡ ነው ያሉት። ከቀደመው ትናንት የነበረው ታሪካችን አለ አሁን እነሱም ተረክበው ለቀጣዩ የሚያስረዱበትን አግባብ ትመለከታለህ። ስለዚህ ስለ ናሽናል ኢንትረስት ላይ ያላቸውን አቋም ግን በሙዚቃ ተጠቅመው ያስተላለፉበት መንገድ ኤአይ አግዟቸው ምን እንደሚመስል ተመልክተናል። እውነት ለመናገር ነው ሌሎችንም ስትሰማቸው ደስ ይላሉ። የፖርታሉ ላይ ስለምታገኛቸው ቶፕ 20ዎቹን ለምሳሌ በጣም ወድጃቸው ነው የሰማቸው። ሁሉንም ለኦዲየንስም እናንተም ሼር አድርጋችሁ ስለነበረ ጭምር በፖርታሉ አማካይነት ማለት ነው። ስለዚህ እያንዳንዱ ሙዚቃ ሊሚቴሽን ይኖረዋል፣ ስትሪንግዝ ይኖረዋል። አሁን በል ስትለው በኤአይ ላይና ያንን ለመመለስ ለማስተካከል የሄዱበትን ኤፈርት ስታዩ ቴክኒካል ኖሌጃቸው ደስ ይላል። ልጆቹም እንዲቀላል ግምት የምትሰጣቸው አይደሉም። በጣም ማሸነፍ የሚገባቸው ልጆች እንዳሸነፉ አምኛለሁ ከዳኞች አስተያየት። በጣም አሪፍ ነው። ፖርታሉ ላይ ይገኛል። መስማት የሚፈልጉ ተመልካቾቻችን ካሉ አይደለ ምን ፖርታል ነው? creativeaward.ai በሚለው ማግኘት ይቻላል። ከፊት ማስገባት ከፈለጉ ያው ማንኛውም ዌብሳይት ሰርች ስታደርግ www.creativeaward.ai ብለው ከገቡ አውቶማቲካሊ ማንኛውም ሰው ሳይን ኢን አድርጎ ማየት መስማት የሚችላቸው የምታዳምጣቸው ናቸው የሚሆኑት። እነዚህ እናገኛለን። ከዛ ውድድሮቹ ይቀጥላሉ። እየጠበቅን ደግሞ በጣም ትልልቅ ነገሮች የምንሰማበት ጊዜ ስለሚሆን ወደፊት ጉዳዮች ይኖራሉ ብለን እናስባለን። ያ አሁን ዝግጅት ላይ ያለነው ሁለተኛው ኤዲሽን ይቀጥላል ማለት ነው። ስለዚህ ሁለተኛው ውድድር ምን ይሆናል የሚለውን ነገር ተዘጋጅተን ዝግጅታችንን እያጠናቀቅን ያለነው። ለምሳሌ ታይትላችን፣ ቶፒካችን፣ የመወዳደሪያ አይነቶች፣ መስፈርቶች እንደየውድድሩ አይነት ይለያያሉ። ለነሱ ከዚህ በፊት እንዳደረግነው ሁሉ የዝግጅት ምዕራፋችን በጣም ዌል ኦርጋናይዝድ የሆነና ፕሪንሲፕል የሆኑ ነገሮችን ተከትለን እንቀጥላለን። ራሱን የቻለ ዳሽቦርዳችንም የበለጠ ካገኘነው ልምድ በዚህ ያስመዘገበው ውጤት እንዳለ ሁሉ እኛም ላይሰን ያገኘንበታል። እሱን እናካትታለን። ውስንነቶች ያጋጠመና ያያናቸውን እነሱን ደግሞ እንፈታለን። ለምሳሌ በጣም ብዙ ከጠበቅነው በላይ ነው ተወዳዳሪ የነበረው 528 ሙዚቃ ያውም ጥንቅቅ ብሎ ገብቶ ሁሉም መደመጥ የሚችል ይገባል ብለን ኦነስትሊ ስፒኪንግ አልጠበቅንም ነበር። ስለዚህ እንደዚህ አይነት ቮሊዩሞች ቢመጡ በሺዎች ሲመጡ እንዴት ነው ማኔጅ የምናደርገው የሚለውን እናያለን። በዚህ መሰረት ዝግጅታችንን እናጠናቀቀን ቀጣይ ያው የኢትዮጵያ ሕዝብ ይወዳደራል ማለት ነው። በጣም አሪፍ። ስለዚህ ቀጣዮቹን የሚሊዮን ብር ተሸላሚዎች እንመለከታለን። ሽልማቱም ከፍ ያለ ስለሆነ እኔ ማንሳት የሚገቡኝ ጉዳዮች አንስቻለሁ። ምናልባት የሚቀር ጉዳይ ካለ ለተመልካቾቻችን እናደርሳቸው እንችላለን። ኤአይ ለበጎ ዓላማ ከተጠቀምበት ችግር የሚፈታ ፍጥነትህን፣ ጥራትህን ማለት ፕሮዳክቲቪቲን ኢንሃንስ የሚያደርግ የሚያጎለብት ነው። በተለይ ደግሞ ሀገራችን ካለው ውስን ሀብቷ ቆጥባ እዚህ ዘርፍ ላይ ኢንቨስት እያደረገች የምትገኘው ነገን በአግባቡ ተረድቶ ማልማት፣ መስራት፣ መጠቀም የሚችል ትውልድ ለመገንባት ካላት ጽኑ ፍላጎት የተነሳ ነው። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከተለያዩ ባለድርሻ አካላት ጋር በትብብር ይሰራል። ስለዚህ ከአንድ ግለሰብ አንስተ እስከ ተቋማት ድረስ በትብብር ለመስራት በራችን ክፍት መሆኑን መገንዘብ፣ ቴክኖሎጂን ደግሞ እየተጠቀምን ከመልካም ጎኖቹ ኢንጆይ ልናደርግበት ይገባል። ኤአይን በስነ ምግባር መጠቀም ተገቢ ይሆናል። በጣም አመሰግናለሁ።